በዛሬው ዮሐንኖቻችን መርሃ ግብር የምናቀርብላችሁ ዋናችን በተቀደሰ ቤተሰብ ውስጥ የተገኘውን ታዛዡን የ12 ዓመቱን በግ ጠባቂ በእግዚአብሔር መልአክ ለምንኩስናና ለቅድስና የተጠራውን የእሽታ ባለቤት አባ በኪሞስን ነው። አባ በኪሞስ ማን ነው ስንል በደቡብ ግብጽ መጽሊል አውራጃ ውስጥ ሬስ በተባለች ከተማ ውስጥ ነው የተወለደው። ደቡብ ግብጽ መጽሊል ይላታል አውራጃዋን፣ እንዲሁም ደግሞ ከተማዋን ደግሞ ሬስ ይላታልና በዚች ሀገር ውስጥ ነው እንግዲህ አባታችን አባ በኪሞስ ተወልደው ያደጉት። ያው መቼም ስለሳቸው ከመናገር እያንዳንዱ መነሻ አለው፣ ስር አለው፣ ምንጭ አለው ሁሉ ነገርና ከየትም አይመጡም፣ ከየትም አይበቅሉም። ስለዚህ ማን ነው እኒን አባት የሰጠን ስንል ያው እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ ከደጋግ ቤተሰብ የተገኙ አባት ናቸው አባ በኪሞስና በመጽሐፍ ቅዱስም እንደምናነበው ከአዳም ጀምሮ ብዙ ደጋግ አባቶቻችን መልካም ፍሬ ለዓለም እንደሰጡ ጌታም በወንጌሉ መቼም መልካም ዛፍ መልካም ፍሬን ያበቅላል እንዲል ሰው የዘራውን ያጭዳል እንዲል እኒህ እናትና አባት አባ በኪሞስ እግዚአብሔርን የሚፈሩ እንደ ሕጉ እንደ ትእዛዙ የሚኖሩ እንዲሁም ደግሞ ምጽዋትን መስጠት የሚወዱ ድሆችን የሚቀበሉና እግዚአብሔርን በፍጹም ልብ በፍጹም ሐሳብ የሚያመልኩ ናቸው። እንደነ ጢሞቴዎስ እናትና አያት ማለት ነውና ጽኑ እምነት ያላቸው እግዚአብሔር የሚከብርበት እግዚአብሔር ደስ የሚሰኝበት እምነት ስለነበራቸው እግዚአብሔር ደግሞ ጸሎታቸውን ልመናቸውን ሰማቸው። እንደ ካህኑ ዘካርያስ እንደ ቅድስት ኤልሳቤጥ የብዙ ዘመን ጸሎታቸውን በመልካም ፍሬ በመልካም ልጅ እግዚአብሔር ጎበኛቸውና አባ በኪሞስ ከእንዲህ ባሉ ቤተሰብ ነው የተወለዱት። ቤተሰቦቻቸው ጥሩ በሚባል መንገድ ነው ያሳደጓቸው። ልክ እንደ ቅዱስ ዳዊት እንደ ነቢየ እግዚአብሔር ሙሴ የኒ አባት አስተዳደግ የነበረበት መንገድ ምንድነው ሲባል ቤተሰቦቻቸውን በእረኝነት በመራዳት ነው ሲያገለግሉ የነበሩት እና በጣም የሚታወቁበት የእረኝነት ህይወታቸውና የታዛዥነት ህይወታቸው በተለይ ከ12 ዓመታቸው ጀምሮ ነው ታሪካቸው በጣም ገዝፎ የሚታየውና የቀደመው ህይወታቸው እረኛነት የነበረ ነው። በዚህ ያገለግሉ ይኖሩ የነበሩ አባት ናቸው። ገና በልጅነታቸው ነው እንግዲህ የወላጆቻቸውን ወይም የቤተሰባቸውን በጎች ሊጠብቁ ወደ እረኝነት የተሰማሩት። እግዚአብሔር ደግሞ መልካም ነው፣ ደግ ነው፣ ከየት እንደሚጠራ አይታወቅምና ሲፈቅድ ሲወድ ከማህፀን ይመርጣል፣ ሲፈቅድ ከአሳ አጥማጅነት ይጠራል፣ ከቀራጭነት ይጠራል እንደምናውቀውና ቅዱሳን ከተጠሩበት አንደኛው ግብር በብሉይም በአዲስም ስናይ ከእረኝነት ብዙዎች ተጠርተዋል። በብሉይ ኪዳን እንደነ ቅዱስ ዳዊት እንደ ነቢዩ አሞጽ ከእረኝነት ተጠርተዋልና አባ በኪሞስም ገና በ12 ዓመታቸው እረኝነት እየጠበቁ እንደነ ሊቀ ነቢያት ሙሴ እግዚአብሔር መልአክ ወደ እሳቸው ላከ ይላልና መልአኩ በጎልማሳ አምሳል ነው የተገለጠላቸውና ያው መጽሐፍ ቅዱስ ይህንን ስለ መገለጥ ሲያስተምረን እግዚአብሔር በወደደው መንገድ ለወደደው አባት ይገለጣል እንደምናውቀውና ለኢሳይያስ በንጉሥ አንጻር ተገለጠለት ይላል። ንጉሥ መስሎ ማለት ነው። እንደ ንጉሥ ተቀምጦ ዙፋኑን ተዘርግቶ ይላል ትንቢተ ኢሳይያስ ምዕራፍ 6 እና እግዚአብሔር ለወደደው በዚህ መንገድ ይገለጣል። በወጣት በጎልማሳ በሽማግሌ ይገለጣል። መላእክትንም ደግሞ ለሚወዳቸው አባቶች ለሚያከብራቸው አባቶች የሚታዘዝላቸው የሚራዳቸው መላእክትን ሲልክላቸው እንዲሁ በክብራቸው አይገለጡለትም። መላእክትም በምን በተለያየ የሰው አምሳል ነው የሚገለጡትና ቅዱስ ሚካኤል ለኢያሱ አሁን በምን ተገልጧል ስንል በወታደር አንጻር ተገልጾለታል። ቅዱስ ገብርኤል በሰው አምሳል ተገልጦለታል ለነቢዩ ዳንኤል። እንዲሁም አዛርያ ነኝ ብሎ በወጣት አንጻር ደግሞ ቅዱስ ሩፋኤል እንደ ወጣት እንደ ጓደኛ ጦቢያና ጦቢትን እንዴት እንደታደጋቸው እናያለን በመጽሐፈ ጦቢትና እንዲህ እግዚአብሔር ለሚወዳቸው ይላካልና አባ በኪሞስም ገና እንደ ቅዱስ ዳዊት በ12 ዓመታቸው በጎቻቸውን እየጠበቁ ሳለ በጎልማሳ አምሳል ተገለጠላቸው መልአኩ። ወንድሜ ሆይ ከኔ ጋር መሄድ ትፈልጋለህ አላቸው። ወዴት ሲላቸው ወደ ገዳም። እሺ ብለው ማቄን ጨርቄን ሳይሉ ወደፊት ወደ ኋላ ሳይሉ ጌታ መስቀሌን እኔን መከተል የሚወድ ቢኖር መስቀሌን ተሸክሞ ይከተለኝ እንዲል የመስቀሉን ጉዞ የጀመሩት በዚህች ዕለት ነው። በመታዘዝ ነው።
እንደ አብርሃም ወደ አገራቸው ከአገር ከወገን ተለይተ ውጣ ሲለው አብርሃም እንደወጣ አባ በኪሞስም መልአኩ ወደ ገዳም እንሂድ ሲላቸው እሺ ብለው ታዘው ወደ ገዳም ሄዱ። በቅዱሳን አባቶቻችን ሕይወት ታሪክ በጣም የሕይወት ለውጥን ወይም ደግሞ የጥሪያቸውን መንገድ ስንመለከት እግዚአብሔር በምን በኩል መጥቶ እንደሚጠራ ልብ ብሎ ማሰብ ይገባል። የኒን ቅዱስ አባት ታሪክ የሚመለከቱ ምዕመናን የሚያዩ እህት ወንድሞች፣ እናት አባቶቻችን በተለያዩ አጋጣሚ በተለያዩ ጉዞዎች እግዚአብሔር የሆነ ነገር መስሎን ወይ በሰው መስሎ ወይ በተፈጥሮ በሆነ ጉዳይ መስሎ ግን ደግሞ ልብ ያላልናቸው ያላስተዋልናቸው እኛን የጠራበት መንገዶች አሉ እና እንግዲህ እንደምናውቀው ነው ቅዳሴ ላይ ካህኑ ሲቀድስ ስናይ ያው ቀሲስ ገሌ የሚባሉ አንድ አባት የሚቀድሱ ነው የሚመስለን። በሳቸው ግን ያደረው እግዚአብሔርን በጣም ልብ ማለት ያስፈልጋልና እግዚአብሔር ሰዎችን ሲጠራ በተለያየ መንገድ እንደሚጠራ የአባ በኪሞስም የሕይወት ታሪካቸው ይሄንን ይነግረናል። እና እኒን ቅዱስ አባት በእግዚአብሔር መልአክ በሰው አምሳል ነው የተገለጠላቸው። ተገልጦላቸው መንፈሳዊ ጨዋታውን ሲጀምሩ ካላቸው ድክመት አይደለም የጀመረው። ይሄ በጣም በተለይ በኦርቶዶክሳዊነት የመንፈሳዊነት ለውጥ ላይ በጣም አበክረን የምናየው ጉዳይ ነው። የአባ በኪሞስን ጉዳይ ስናነሳ ምንድነው ነገሩ ሲባል ገድላቸው ላይም ተጽፎ እንዳለው እኒን አባት መልአኩ ባገኛቸው ሰዓት ስለ ገዳማያን ሕይወትነት መልካምነት ነው የነገራቸው። አሁን በጣም በእኛ ዘመን ተግባራዊ ክርስትና ለመኖር የቅዱሳን አባቶቻችንን ፍኖተ ሕይወት ለመከተል ያቃተንና እንቅፋት እየሆነብን ያለው መንገድ ምንድነው ሲባል አንዳንድ ጉዳዮች የማይመለከቱን ጉዳዮችን ለምሳሌ መናፍቃንን ጉዳይ በጣም መስማት የሚፈልግ ሰው አለ። ነገር አጋንንትን በጣም መስማት የሚፈልግ ሰው አለ። የሆነ ታምራትን በጣም የሚፈልግ ሰው አለ። ቅዱሳኑ የእግዚአብሔርን ሐሳብ እንዲሁም ደግሞ እግዚአብሔር የገለጠላቸውን የቤተክርስቲያኒቷን ጉዳይ ነው ቅድሚያ የሚሰጡት እና መጀመሪያ ሰው የትኛውንም ነገር ለማወቅ ከመጓጓቱ በፊት የቤተክርስቲያኒቷን ሐሳብ የቤተክርስቲያኒቷን መንገድ በትክክልና በአግባቡ መረዳት ከቻለ መንፈሳዊቱን በትክክል መራመድ ይችላል። እና አባ በኪሞስን ያደረገው መልአኩ ልክ ብርሃነ ዓለም ቅዱስ ጳውሎስ ገላትያ መልእክቱ ምዕራፍ 5 ላይ እንዳስቀመጠው የመንፈስ ፍሬዎችን ላይ ነው በደንብ ሲያብራራላቸው የነበሩ እና እሳቸው በጣም ነው የገረማቸው። ስለ ዓለም መጥፎነት ከመናገር ይልቅ መልአኩ ያደረገው ስለ ገዳም በጎነት ነው እና በጣም ጓጉ። ወደ ምንኩስናው ዓለም ለመቀላቀል በጣም ነው ጓግተው የነበሩት አባ በኪሞስ። ወዲያውኑ እኒ ቅዱስ አባት የመልአኩን ጉዳይ ሰሙና አስቄጥስ ወደምትባል ግብጽ ባለች መጺን ወደምትባል ነው ታሪካቸው የሚጀምረው። እኒ አባት የገዳም ሕይወትን ማረካቸው እና ገዳሙ ላይ እስከ ገዳሙ መግቢያ ድረስ ነው የሚለው ገድላቸው ላይ መልአኩ ያጫወታቸው ያስረዳቸው የመከራቸው እኒን አባት አደረሳቸውና ወደ ገዳም ሕይወት እንዲገቡ የእግዚአብሔር መልአክ በሰው አምሳል ተገልጦ አስገብቷቸዋል ማለት ነው። የሄዱት ገዳም ደግሞ አስቄጥስ ገዳም ይባላል። ብዙዎቻችን የምናውቀው ገዳም ነው። በዛ እንግዲህ 24 ዓመት እንደተጋደሉ ይነግረናል። የክርስቶስን ጥሪ ተቀብሎ ወደ አስቄጥስ ገዳም የገባ ብላቴናው አባ በኪሞስ ለረጅም ዓመት በታዛዥነት እያገለገለና ሥርዓተ ምንኩስናን እየተማረ የተጋደለ የእግዚአብሔር የልብ ሰው። በጣም የሚደንቀው የኒ ቅዱስ አባት የመንፈሳዊ ሕይወት አገልግሎታቸው በተጋድሎ ነው። ገና ገዳሙ ላይ እንደገቡ ካገኟቸው ቅዱሳን አባቶቻችን ወደ 24 ዓመት የሚሆን የመጀመሪያው የተማሩት 3 አይነት ትምህርቶች ነው። ሲማሩ የቀለም ትምህርት ብቻ እንዲማሩ አይደለም ያደረጓቸው። የአባ በኪሞስ ለየት የሚያደርገው ገና እንደገቡ ገዳም ውስጥ አባ በኪሞስ እንዲማሩ የተደረጉት 3 መሰረታዊ ትምህርቶች ናቸው። ምንድናቸው ሲባል ገድላቸውም ላይም ስንክሳር ላይም እንደምናገኘው 3 ነገር። የመጀመሪያው ትህትናን ነው ያስተማሯቸው የነበሩት ገዳማውያን አባቶቻችን። ሁለተኛ ደግሞ ትዕግስት ነው። ከዛ ትርምትን ነው እንዲማሩ ያደረጉት። እነዚህ 3ቱን ጉዳዮች በተለይ ቅዱስ አትናቴዎስ የተባለ ቤተክርስቲያናችን ደገኛ አባት በሰው ልጆች ላይ እግዚአብሔርን ለማግኘት ድልድዮች ናቸው ብሎ ነው የሚያስቀምጣቸው። አንድ ሰው እግዚአብሔርን ሲያገኘው መጀመሪያ የሚያስፈልገው ትህትና ነው። ያለ ትህትና እግዚአብሔርን ማግኘት አይቻልም። ለዚህ ማስረጃችን የሉቃስ ወንጌል ምዕራፍ 9ን እንዲሁም ደግሞ የማቴዎስ ወንጌል ምዕራፍ 8ን ስናይ የመቶ አለቃውን ታሪክ ማንሳት በጣም ግድ ይለናል። እንግዲህ የመቶ አለቃ እናስታውስ እንደነበረው በጣም በትህትና መንገድ ነው ወደ ቤቴ ጣሪያ ልትገባ አይገባህም፣ እኔ ኃጢአተኛ ነኝ፣ አንተ ቃል ብቻ ተናገር ብላቴናው ይፈወሳል ብሎ የተናገረውና ከጸሎቱ በፊት አንዱ ያስቀደመው ነገር በትህትና እግዚአብሔር ፊት መቅረብ ነው። አባ በኪሞስ የገቡበት መንፈሳዊ አገልግሎት ነው። የገቡበት የተቀደሰ ቦታ ላይና ገዳም ላይ ነው፣ የተጋድሎ ቦታ ላይ ነው። ስለሆነ ለተጋድሎ ምን ያስፈልጋል ሲባል ትህትና ነው። ምክንያቱም ሰው ትሁት ካልሆነ የትህትና መንገድ ገንዘብ ካላረገ መቼም የክርስቶስ ወዳጅ ሊሆን አይችልም። ሊቃውንት አባቶቻችንም ሲናገሩ የክብር ይግባውና የጌታችን ጠላቱ ምንድነው ሲባል ትዕቢት ነው።
እና ሰይጣን የወደቀው በትዕቢቱ ነው። በሌላ መንገድ አይደለም የወደቀው። የእውቀት እጥረት ኑሮበት አይደለም የወደቀው። አብዛኞቹ ሰዎች ከእግዚአብሔር ጋር ሊለያዩ የሚችሉት በትዕቢት ነው። ሁሉም ቅዱሳን ደግሞ ስናያቸው ደግሞ ከእግዚአብሔር ጋር ድልድያቸው መገናኛቸው መጀመሪያ ያደረጉት ምንድነው ሲባል ሕይወትን ሲጀምሩ በጣም ትሁት በመሆን በትህትና ነው። እና አባ በኪሞስ እንደገቡ ገዳሙ ላይ ቀጥታ እንዲማሩ የተደረጉት የትህትናን ትምህርት ነው። ምክንያቱም ለመነኮሳት ለቅዱሳን አንዱ ጠላት ሊፈትን የሚመጣበት መንገድ የትዕቢትን መንፈስ ይዞ ነው የሚመጣውና አስቀድመው በዚህ እንዲሰለጥኑ አደረጓቸው። የአባ በኪሞስ ተጋድሎ እንግዲህ በ12 ዓመታቸው ነው። ያው መቼም ሰው ሲጠራ እሺ ብሎ አሜን ብሎ ሲከተል አይደለ ክርስትናን መጀመሪያ ተቀበለ የሚባለው። ሐዋርያት አሁን መቼ ተጠመቁ ብሎ ብዙ ጊዜ አንዳንዴ ያከራክራል በታሪክ ትምህርትና ቤተክርስቲያን ስንዱ እመቤት ናትና ሐዋርያት መቼ ነው የተጠመቁት ስትል ምን ትላለች? ጌታን በቃ ሁሉን ትተው ይላል በተከተሉት ጊዜ ይላል። እና ብዙ እንደዛ ስለሆነ አባ በኪሞስም ተጋድሏቸውን የመስቀል ጉዟቸውን የጀመሩት መልአኩን በመከተል ነው። ልክ አስቄጥስ ገዳም ሲደርሱ ይላል 3 አረጋውያን አባቶች አገኙ ይላል። እነሱንም በመታዘዝ ጀመሩ ይላል። ሁሌ መርሳት የሌለብን ኦርቶዶክሳውያን ክርስትና የሚጀምረው እግዚአብሔርን ማመን የሚጀምረው በመታዘዝ ነው። ከአዳም ጀምሮ በመታዘዝ ውስጥ የነበሩ አባቶቻችን ናቸው በረከት ያገኙት። ያልታዘዙ ደግሞ በዛው ልክ በመርገም ሲቀበሉ እናያለንና አባ በኪሞስም ተጋድሏቸውን የጀመሩት በአስቄጥስ ገዳም በምንድን ነው ሲባል እንግዳ ነኝ ብለው ዝም ብለው እጃቸውን እግራቸውን አጣምረው ቁጭ አላሉ። ለነዛ ላገኟቸው አረጋውያን አባቶች ምን በማድረግ በመራዳት ነው። መቼም ብዙ ጊዜ እንደምናውቀው ገዳም ቶሎ በቅርብ ውሃ አይገኝም። እንኳን ግብፅ ማለት ነው። ግብፅ ደግሞ በዓለም ላይ ብዙ በረሃ አገራት ከሚባሉት አንዷ ናት። እንደምናውቀው የሰሃራ በረሃን ጨምሮ ሲያት የሚባለውን በረሃ ራሱ አስቄጥስ ያለበት ገዳም ብዙ አባቶቻችን ዛሬ ድረስ ሄደው ሲመጡ እንደሚነግሩን በጣም ሙቀቱ ከአቅም በላይ እንደሆነ ይነግሩናል። እና እንዲሁም በዛ ውሃ ቶሎ ስለማይገኝ አባታችን አባ በኪሞስም ተጋድሎውን የጀመረው እንደገና በአስቄጥስ ገዳም በመታዘዝ ምንድን ነበር ውሃ ሩቅ ቦታ ሄዶ ነው የሚቀዳውና ደከመኝ ሰለቸኝ ሳይል ለነዛ ለአረጋውያን አባቶች መነኮሳት ለገዳማውያኑ በመታዘዝ ነው። ውሃ በመቅዳት የሚፈልጉትን በማቅረብ ተጋድሎውን እንደጀመረ ስንክሳሩም ያስረዳናልና 24 ዓመት ነው የኖረው በአስቄጥስ ገዳምና ይሄ ብቻ አልነበረም ተጋድሎ የአባታችን የአባ በኪሞስ እና ምንድነው ልዩ የሚያደርገው የአባታችን በኪሞስ ተጋድሎን ሲጾም 3 ቀን ያከፍላል። መጀመሪያ ክርስትና ቀስ እየተባለ ነውና የሚታደግበት ልክ 3 ቀን ይጾም ያከፍልና በሶስተኛዋ ቀን ጥቂት ይላል ተምር ነበር የሚመገበው። እንደገና እፍኝ የምትሆን ውሃ ነበር የሚመገበው። ከዛ ውጭ ምንም አይመገብም ነበር ይላል። ያን 3 ቀን እየጾመ ሲጸልይ የነበረ አባት ምን አደረገ? እንደገና ተጋድሎውን ሲያበዛ 3 ቀን የነበረውን በ7 ቀን አረገው። 7 ቀን እየጾመ እንደዛው ያችኑ እፍኝ ውሃ እየቀመሰ ምን አረገ? እንደገና 40 ቀን መጾም ጀመረ። እንደ አባቶቹ እንደነ ሊቀ ነቢያት ሙሴ እንደነ ነቢዩ ኤልያስ ጌታን በገዳመ ቆሮንቶስ 40 ቀን 40 ሌሊት ጾመ እንደሚል ይሄም አባት 40 ቀን እህል ሳይቀምስ በዚህ መንገድ ኖረ ይለናል። ይሄ ብቻ አይደለም፣ ተጋድሎውን በዚህ አላቆመም። 80 ቀን እየጾመ ደግሞ ይላል ያችን ጥቂት ተምርና ውሃዋን ይጠጣ ነበር ይላልና በዚህ መንገድ እንደው ከሌሎቹ አባቶቻችን ለየት የሚያደርገው ሌላው ምንድነው? በቀን ይላል 2400 አባታችን ሆይ ወይም አቡነ ዘበሰማያት ይደግም ነበር። በሌሊት ደግሞ በማታም እንደገና ይላል 2400 ማለት ነው እና አንድ ላይ ወደ 4800 በቀን ማለት ነው። እንግዲህ ቀን ሲባል 24 ሰዓቱን ማለት ነው። በ24 ሰዓት ውስጥ ወደ 5000 የሚጠጋ አቡነ ዘበሰማያት ይደግማል። እንግዲህ አባታችን ተጋድሎ በዚህ መንገድ ነው። ያው ይሄን ብቻ አይደለም፣ ሌሎቹ ጸሎቶች እንዳሉ ሁሉ ማለት ነውና ልክ ጻድቁ አቡነ ሀብተ ማርያም ልዩ ከሚያደርጋቸው ጸሎት መካከል ይላል 4ቱን ወንጌላት በፍጹም አያቋርጡም ነበር ይላል። በየቀኑ ከሌሎቹ ጸሎታት በተጨማሪ 4ቱ ወንጌላትን ይደግሙ ነበር ይላል። እንዲማሩ አባ በኪሞስን የተደረገው ትዕግስት ነው። አሁን በዚህ ዘመን በጣም ብዙ ነገሮችን አደጋ ውስጥ እየከተተን ያለው ትዕግስት ማጣት ነው። የክርስትና ደግሞ አንዱ መሰረቱ ምንድነው ሲባል
ክርስትና ራሱ የትዕግስት ሕይወት ነው። ለዚህ ነው ክብር ይግባውና አምላካችን ክርስቶስ እስከ መጨረሻው የሚጸና ይድናል ይላል። በጽናት ውስጥ ትዕግስት ያስፈልጋል። ለተጋድሎ የሚገባ ሰው፣ ለተጋድሎ የተጠራ ሰው መጀመሪያ የሚጠበቅበት ትዕግስተኛ እንዲሆን እና እንግዲህ እናያለን በጣም ብዙ ሰው ሕይወት ሲመረው መኖር ሳይፈልግ ሲቀር ሕይወት ሲያስጠላው ዓለምን ሲሰለች ወይም ደግሞ በዓለም መኖርን እንዲበቃው ሲፈልግና ሲመኝ በጣም በተለያዩ አጋጣሚዎች እና አንደኛው ይሄ ምንድን ጉዳይ ነው ሲባል ትዕግስት ማጣት ነው። የትዕግስት ማጣት ደግሞ ሁለት አደገኛ ነገሮችን ያመጣል። አንደኛ እግዚአብሔር አምላካችን ነገሮችን እንዴት እንደሚሰራ እንዳንረዳ ያደርጋል። ለዚህ ነው መጽሐፍ ቅዱስ ላይ እኮ ቃል በቃል ቃል ኪዳን ተገብቶላቸው በትዕግስት እግዚአብሔርን የጠበቁ ቅዱሳን አባቶቻችን አሉ። ለምሳሌ አብርሃምን ስናየው ጻድቁ አባታችን አብርሃም ረዘም ላለ ዓመት ነው የጠበቀው አይደል? ልጅ በማጣት ግን እግዚአብሔር ቃል ገብቶለታል እንደሚባርከው ዘሩን እንደሚያበዛ ቃል ገብቶለት ከ80 ዓመት በላይ እንዲጠብቅ አድርጓል። እንግዲህ አንድ ሰው ይስሐቅን ለማግኘት የእግዚአብሔር ጊዜው 80 ዓመት መጠበቅ ከሆነ 80 ዓመት መጠበቅ ካለብን 80 ዓመት መጠበቅ እንደሚገባ ነው ያስተማረን። ምክንያቱም እኛ ፈጥነን የምናደርጋቸው ውሳኔዎች አደጋ ስላላቸው ነው። ለዚህ ነው አብርሃም እናስታውስ እንደነበር በመጽሐፍ ቅዱስ እናታችን ሳራ ከአጋር እንዲወልድ እስማኤል እንዲወልድ አድርገው ነበር። እንግዲህ የእግዚአብሔር የሰጠው በረከትና ምርቃት ሊቀር መስሏት ወዲያውኑ ቀድመው የእነሱን ውሳኔ አድርገው ነበር። ግን ያው እስማኤል ተወለደ። የሰው ልጆች ሲፈጥኑ እስማኤልን ነው የሚያገኙት። የሰው ልጆች የእግዚአብሔርን ጊዜ ሲጠብቁ ደግሞ ይስሐቅ ይሆናል ፍሬው ማለት ነው። እና በጣም ልብ ማለት ያለብን እኛ ፈጥነን እስማኤላዊ ፍሬ ከምናገኝ የእግዚአብሔርን ጊዜ ጠብቀን ይስሐቃዊ ፍሬን ማግኘት ዘርን እንዲባረክ ምክንያት ይሆናል ማለት ነው። ይሄ ብቻ አይደለም። የ40 ቀን መንገድ ተነጋግረው ወጣው እስራኤላውያን 40 ዓመት ነው የፈጀባቸው። በእርግጥ በኃጢአታቸው ምክንያት ቢሆንም በዛ ትዕግስቱ ውስጥ ግን መሰራትን መመረጥን እግዚአብሔር አሳይቷቸዋል። እና አንደኛው የእግዚአብሔርን አሰራር ማወቅ እንድንችል ትዕግስት ያደርጋል። እና ለአባ በኪሞስ የመጀመሪያ ስራ ያደረጉት መነኮሳቱ የትዕግስት ሕይወትን እንዲማሩን ያደረጓቸው። ሁለተኛ ትዕግስት መኖር ምንድን ነው ጥቅሙ ሲባል መሰራትን ያመጣል። እና ሰዎች ክርስትናው ሂደታዊ ነው። የኛ የነገረ ድነት ትምህርታችን በሂደት ነው። ሰዎች እየተሰሩ ይሄዳሉ። አባ በኪሞስን ተስፋ እንዳይቆርጡ የጠላት ፈላጻ በኋላ ላይ የምናነሳቸው መከራዎች ሲመጡባቸው ትተው እንዳይወጡ ትዕግስት እንዲማሩ አድርጓቸው። የመጨረሻው ትርምት ነው ወይም ደግሞ አንዳንድ መጽሐፎች ላይ አርምሞ ይላቸዋል። ዝምታ በጣም ለአንድ መነኩሴ ለአንድ መንፈሳዊ ሰው እግዚአብሔርን የሚያገኝበት ቁልፉ በር ነው ይላሉ ማለት ነው። ስለሆነ የመጀመሪያ ትምህርታቸው የ24 ዓመት ጉዟቸው 3ቱን ትምህርት በህይወት እንዲማሩ አድርጓቸዋል። ይሄ ብቻ አይደለም ተጋድሎ። በዚህ ህይወት ውስጥ ማን አለ? ጥንተ ጠላት ዲያብሎስ አለ። ለክርስቲያኖች የማይተኛ ከአዳም ጀምሮ ክርስቲያኖችን ወይም ደግሞ እግዚአብሔርን የሚያምነውን ሁሉ ከእግዚአብሔር ፈቃድ የማስወጣት የማይተኛ የማያንቀላፋ ጠላት አለን ዲያብሎስ። እና አባ በኪሞስ 24 ዓመት በአስቄጥስ ገዳም ሲጋደል ትልቁ ፈተናው ከማን ነው ከተባለ ከዲያብሎስ ነው መቼም። ለዚህ ነው ጌታም ወደ ፈተና እንዳገቡ ተግታችሁ ጸልዩ ስለሚል ተግቶም እየጸለየ፣ ዲያብሎስ ግን ፈተናውን ከማምጣት ወደኋላ አላለም። ምንድን ነበር ፈተናው የሚያደርገው? ልክ እንደ አባቱ እንደ አባ እንጦንስ እንደ መጀመሪያው መነኮሳት የበረሃው ኮከብ በተባለው ገድሉ ላይ ስናነብ እንደምናገኘው ሰይጣን አባቶቻችንን ሲፈትን የነበረው ምን እያደረገ ነው? አውሬ እየመሰለ ይመጣል ይላል። አንበሳ ይመስላል፣ ነብር መስሎ፣ ዘንዶ መስሎ፣ እባብ መስሎ፣ እሪያ መስሎ ይመጣል ይላል። ልክ አባ በኪሞስም እንደ ቀድሞ አባቱ እንደ አባ እንጦንስ ነበር የሚመጣበት። በዛ በጸሎቱ በበረሃው ነው እግዚአብሔርን ሲጸልይ እግዚአብሔርን ሲያመሰግን ሰይጣን ሲመጣ የነበረው ዝም ብሎ አይመጣም። አውሬ እየመሰለ ይመጣል። ቤቱ የፈራረሰ እያስመሰለ ይመጣል። እንደገና አፉን ከፍቶ ሊውጠው እንደመጣ አድርጎ ወደ እሱ ይቀርባል። ግን ያው የክርስቲያኖች ትልቁ ድል መንሻችን መስቀል ነውና በመስቀል ሲያማትብበት ብን ብሎ ጠፋ ይለናል ስንክሳሩም። እና አባ በኪሞስ 24ቱን ዓመት በእንዲህ አይነት ተጋድሎ በአስቄጥስ ገዳም ኖረ። ይሄ ብቻ አልነበረም። እንደገና ይላል ከ24ቱ ዓመት በኋላ የ3 ቀን መንገድ ተጓዘ ይላል። ከአስቄጥስ ገዳም ወጥቶ እንደገና በጣም ከአስቄጥስ ገዳም የባሰ በረሃ ውስጥ ለመግባት ማለት ነው። ከዛ ደግሞ ይላል የ3 ቀን መንገድ ተጉዞ እንደገና ወንዝ አገኘ። በዛች ወንዝ አካባቢ ይላል ያንን ተጋድሎውን ጨመረ። 80 ቀኑን እየጾመ በጣም እህልና ውሃ ተከልክሎ እግዚአብሔርን በጾም በጸሎት በስግደቱ በእንዲህ አይነት መልገድ በዛ ተጋድሎ
ኖረ ይለናል በበረሃ። አንድ ሰው ከጠላት ጋር ፍልሚያ የሚጀምረው ምንድነው ሲባል ጸሎተኛ መሆን ሲጀምር። ጸሎተኛ መሆን ብቻ ሳይሆን ደግሞ አባ በኪሞስ እንደ ሌሎቹ ደገኛ ቅዱሳን አባቶቻችን በጣም በጾም ህይወታቸው አጥንታቸው እስኪታይ ድረስ ይጾሙ የነበሩ ምግብ አልበላ ሲሉ የነበሩ ወደ 36 ዓመት ያህል የነበረ ተጋድሎን አሳይተዋል። ከዛ እንደውም በጣም የሚደንቀው የአባ በኪሞስ ህይወት ላይ እኔ ይጨመርልኛሉ እንትኑን እያሳደጉት ነው የመጡት ተጋድሎና ለ3 ዓመት ማለት ሰው ሊደርስበት እንኳን የማይችል ቦታ ለመስማትም ለማየትም የሚከብድ በረሃ ውስጥ ነው የገቡት። እዛ በዚህ በረሃ ውስጥ ላይ በነበሩበት ተጋድሎ ላይ የእግዚአብሔር መልአክ መጥቶ ወደ አንድ ቦታ እንዲሄዱ አድርጓቸው ነበረ። ወደ ቦታቸው ተመለሱ። በዛም ቦታ በጣም ጥሩ ትምህርቶችን እያስተማሩ ሰዎችን እየመከሩ እየገሰጹ ባሉበት ሰዓት አሁንም ፈተናው ቀጥሏል። የከንቱ ውዳሴ ፈተና መጣባቸው። ቅድም እንዳልነው ትሕትናን የተማሩ አባት ናቸው። ስለሆነ ሰዎች ሊከቧቸው በከንቱ ውዳሴ ለመጣል ወደ እሳቸው በሚመጡት ሰዓት ጠላት ይህንን ሐሳብ ሲመጣ እሳቸው በትሕትና ደግሞ ያልፉት ድል ይነሱት ነበርና በጣም ይደነቁባቸው ነበር። ወደ መኖሪያ ቦታቸው እንዲመለስ ነው ያደረጋቸው። ከዛ በኋላ ግን ምንድነው የተፈጠረው? አባ ሲኖዳ የሚባል አንድ ታላቅ አባት በራእይ ስለሳቸው አንድ ጉዳይ እና እኒን ቅዱስ አባት አባ ሲኖዳ የሚጠራቸው በአንድ ቃል ነው የገለጻቸው። የእንቁ አምድ ነው የሚላቸው። የእሳቸው ሌላ ስማቸው የእንቁ አምድ ተብሎ ነው የሚጠሩት አባ በኪሞስ። እና ምንድነው በህልሙ በራእይ አባ ሲኖዳ ይመለከታል። ይህንን ከተመለከተ በኋላ አባ ሲኖዳ ስለ አባ በኪሞስ መሆኑን ተረዳ። ወዲያውኑ እኒን አባት አገኛቸው፣ ተገናኙ። እግዚአብሔር መልአክም አገናኛቸው። ተገናኝተው መንፈሳዊ ጨዋታ እየተጨዋወቱ በመንገድ ሳሉ አንድ ጉዳይ ገጠማቸው እና በጣም የገጠማቸው ጉዳይ እስከዛሬ ከሰማናቸው ከቅዱሳን ታሪክ እኒህ አባት በጣም የሚያስደነግጥ ነው። ምንድነው? ያረፈ ሰው አስክሬን ወይም ደግሞ በድን ራስ ቅሉን ያገኛሉ። ባገኙ ሰዓት በጣም ይደነግጡና በያዙት በትር አባ ሲኖዳ ይመቱታል። ሲመቱት መናገር ቻለ። የቅዱሳን አይደለም በትራቸው ይቅርና ጥላቸው ህይወትን የሚሰጥ ነውና ወዲያውኑ መናገር ጀመረ ይላል። እና የተናገረው ነገር ትንሽ አስደንጋጭ ነው። እኔ አረማዊ ነኝ አለ። በአረማዊነት ህይወት የሚኖር ሰው ነኝ፣ የነበርኩም ሰው ነኝ። ህይወቴ በክርስትናው ዓለም ያልነበረ ነው አለ። እና ምንድነው የተናገረው? ክርስቲያን ሆነው በሲኦል ያሉ አሉ አለ። ከኛ እኩል የሚቀጡ አሉ፣ ግን ክርስቲያን ናቸው። ለካ ሰው ማመኑ ብቻ ለጽድቁ መሰረቱ አይሆነውም ማለት ነው። በእኛ ቤተክርስቲያን ተግባራዊ ኑፋቄ የሚባል ትምህርት አለ። ሰዎች የትምህርት ኑፋቄ ይኖራቸዋል። እነሱ መናፍቃን፣ ከሃዲያን፣ አሕዛብ ብለን እንለያቸዋለን። ከዛ ደግሞ የተግባራዊ ኑፋቄ አለ። በጣም አባ በኪሞስ ታሪክ ላይ ትልቁ በጣም የምንወስደው ለካ ሰው ቤተክርስቲያን ውስጥም እየኖረ በትክክል ከእግዚአብሔር ጋር ላይገናኝ ይችላል። አንዳንዴ ሀገር እያወቀን ሰው እያወቀን እግዚአብሔር ላያቀን ይችላል ማለት ነው። በአገልግሎታችን፣ በትምህርቶቻችን፣ በዝማሬዎቻችን በሰው ፊቶች ከብረን በስላሴ ፊት ባዶ ልንሆን እንችላለን። እና ይሄ ሰው ያለው ምንድነው? በጣም ክርስቲያኖች የነበሩ ሰዎች ናቸው፣ ግን በሲኦል በዲን እሳት ሲቃጠሉ ከኛ ጋር አሉ ብሎ ተናገረና ሁለቱም ደነገጡ ነው የሚለው። አባ በኪሞስም አባ ሲኖዳም በጣም ነው የደነገጡት። ከዛ በኋላ ክርስቲያኖችን የማጽናትን ህይወት አገልግሎትን መስራት ጀምረው በብዙ ተጋድሎና አገልግሎት ኖሩ። እግዚአብሔር ያንዳንድ አባቶችን ለአንዳንድ አባቶች ክብር ይገልጣል። የወደደው እግዚአብሔር መቼም ያከበረው እንዲህ ይባረካል ነውና የአባ በኪሞስን ጽድቅ የአባ በኪሞስን ክብር ለማን ገለጠ በዘመኑ ይለናል ስንክሳሩም? ለአባ ሲኖዳ ሩቅ አገር ላሉት በምን አይነት መንገድ ገለጸለት? ልክ ያዕቆብ በፍኖተ ሎዛ በቤቴል ከምድር እስከ ሰማይ ተተክላ እንዳያት መሰላል አይነት አባታችን አባ ሲኖዳም እንደ ነጭ ዕንቁ የተተከለ የብርሃን አምድ ይላል ከምድር እስከ ሰማይ ተተክሎ ያል። በዚህን ጊዜ የበቃ አባት ነበረና አባ ሲኖዳ አምላኬ ሆይ እግዚአብሔር ሆይ ይሄን ያሳየኸኝ ራእይ ማን ነው ሲላቸው፣ ይሄማ አባ በኪሞስ ነው፣ እንዲህ ክብሩ ከፍ ያለ እሱንማ ሳሉል ሳላድር ማየት አለብኝ ይላል። ልክ ያዕቆብ በፍኖተ ሎዛ እንዳየው። እንዲሁም ደግሞ ቅዱስ ያዕቆብ ዘንጽቤ የተባለው አባት ከቅዱስ ኤፍሬም ጋር ሆኖ ይላል ከኒቅያ ጉባኤ ሲመለሱ እግዚአብሔር የማንን ክብር ገልጧል? በብርሃን አምድ የቅዱስ ባስልዮስን ዘቂሳርያ ክብር ገልጾለታል ለቅዱስ ያዕቆብ ዘንጽቤ። እንዲሁም ቅዱስ ኤፍሬም ምን ይላል? ይሄን አባትማ ሳይውል ሳያድር ማየት አለብኝ ብሎ ከሶሪያ ተነስቶ ቂሳርያ እንደገባው ማለት ነው።
አባ ሲኖዳም ሳይውል ሳያድር ወደ አባ በኪሞስ ሄደ ይለናል። በኋላ ሰላምታ ሲያቀርብለት እንዲሁ ለድሆች የሚመግበው ወጥ ራሱ ነበር የሚሰራውና ለወጥ የሚያስፈልጉትን ነገሮች እያዘገጃጀ ነበርና ቀና ብሎ ሰላም አለው አባ ሲኖዳን። እሱም ለጊዜው አላወቀውም ነበርና ሂድ ልጄ ወይ ውሃ አምጣልኝ ብሎ ያዘዋል። አባ ሲኖዳ ውሃ ቀርቶ ሲመጣ ምግቡ በእግዚአብሔር ቸርነት በእግዚአብሔር ጥበብ ተዘጋጅቶ ጠበቀው። በዚህን ጊዜ ማን መሆኑን አወቀ ይላል? አባ በኪሞስ መሆኑን አወቀ ይላል። ልክ ጌታ ለሐዋርያት በታምራት የተጠበሰ ዓሣና ማር አዘጋጀላችሁ አይደል የሚለው? እባካችሁ ልጆች ሆይ የሚበላላችሁ ሲላቸው እኮ ዓሣ ሊያጠምዱ ምንኛ ዓሣ የለን፣ ሌሊቱን ሙሉ ስንለፋ ዓሣተን ምኑን እናበላሃለን አሉት ይላል። 153 ዓሣ ካጠመዱ በኋላ ልክ የብሱ ላይ ሲደርሱ ይላል፣ መሬቱ ላይ ሲደርሱ ከባህር ወጥተው ከጌታ ጋር ምን አገኙ ይላል? የተጠበሰ ዓሣና ማር አገኙ ይላል የዮሐንስ ወንጌል ምዕራፍ 21 ላይ። እና ጌታ ለሶስተኛ ጊዜ ከትንሣኤው በኋላ ሲገለጥ ማለት ነው። እኒህም አባት በኪሞስ መሆኑን አወቁና አባቴ ሆይ እግዚአብሔር እኮ ልኮኝ ነው የመጣሁት፣ እንዲህ ባለ መልኩ ክብርህን ገልጦልኛል እግዚአብሔር ብለው ቃል እግዚአብሔር ተጨዋወቱ። ጥቂት ጊዜ ቆዩ። አባ ሲኖዳም ደስ እያለው ይላል ወደ በዓቱም ተመለሰ ይላል። የአባ በኪሞስም በእንዲህ አይነት ተጋድሎ እየኖረ 58 ዓመት ሙሉ በዚህ አይነት ተጋድሎ ኖሮ በአጠቃላይ ዕድሜው 70 ዓመት ነው የኖረው። 12ቱን ዓመት ከእናት ከአባቱ ጋር እረኛነት እየጠበቀ ብለናል። 58ቱን ዓመት ግን እንዲህ እጹብ ድንቅ በሆነ ተጋድሎ ከኖረ በኋላ እግዚአብሔር መቼም የታመነ ነው፣ ከወደድኩት ጋር ከመረጥኩት ጋር ቃል ኪዳኔን አደረግኩ እንዳለ በመዝሙረ ዳዊት መዝሙር 88 ቁጥር 3 ላይ እግዚአብሔር ተገልጦ ለአባ በኪሞስ ቃል ኪዳን ገባላቸው ይላል። ታኅሳስ 11 ማለት ነው። ታኅሳስ 11 እረፍታቸው ነው። በዛ ዕለት እግዚአብሔር ቅዱሳን ሲያርፉ ነውና ቃል ኪዳን የሚገባው ከሴት ልጆቼ ከወንድ ልጆቼ ይበልጥ ይላል የማይጠፋ ስም በቤቴ ሰጥቻቸዋለሁ ይላል ትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ። እና እንዲህ ያለ ቃል ኪዳን የማይጠፋ ዘላለማዊ ስም በቤቱ በቤተ ክርስቲያን እግዚአብሔር አምላካችን ሰጥቷቸው ቅዱሳንን አጅቦ መጥቶ እመቤታችን አብራ መጣ ቃል ኪዳን ገብቶላቸው ታኅሳስ 11 ነፍስ ከሥጋቸው ተለይቶ ቅዱሳን መላእክትም አጅበው ወደ መንግሥተ ሰማያት አገቧት ይላል። በረከታቸውን ያሳድርብን። የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ እንዳለ ከልጅነት እስከ ጉልምስና ዕድሜው መስቀሉን ተሸክሞ በተግባራዊ መንፈሳዊ ሕይወቱ ለሱታፊ አምላክነት የበቃ በረሃውም የሰይጣናት ፈተናም ያላንበረከኩት የክርስትና አምድ አባ በኪሞስ ከብቃቱ የተነሳ በእግዚአብሔር ኃይል አጋንንትን እንደ አመድ የሚበትን መብላትም መጠጣትም ምኑም ያልሆኑ ጸሎት፣ ስግደት፣ ጾምና ታዛዥነት መገለጫው የወንጌል አርበኛው በጨለማ ዓለም ባሪያ ለነበሩ ሰዎች ሕይወትን ብርሃን ካበራው የትሕትና አባት አባ በኪሞስ መንፈሳዊ ማንነት እኛ ምን እንማር ይሆን? በረከቱ ይድረሰን። ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 7 ላይ ዋኖቻችሁን አስቡ ይላል። እና አስቡ ብቻ ግን አይደለም። ያው እንግዲህ አሁን እያሰብናቸው እየተነጋገርንባቸው ነው። ካስቡ ቀጥሎ የተናገረው አንድ ነገር በእምነት ምሰሏቸው የሚል አለ። ስለሆነ እንደተባለው ቅዱሳንን ልንመስላቸው ከነሱ መውሰድ ያለብን በጣም ብዙ ደገኛና ሕይወትን የሚሰጥ ነገሮች አሉ። እንግዲህ ከኒህ ቅዱስ አባት የመጀመሪያ የምንወስደው በጣም የምናየው ውሳኔ ነው። ክርስትና የውሳኔ ሕይወት ነው። እንግዲህ በ12 ዓመት መወሰን በጣም ከባድ ነው። በ12 ዓመት የገዳማዊ ሕይወትን መረዳት በጣም ከባድ ጉዳይ ነው እና አባ በኪሞስ በጣም የሚታወቁት ደገኛ ቤተሰብ ነው ያላቸው፣ ጥሩ የሚባል ቤተሰብ ነው ያላቸው። ግን ያሳዩን ምንድን ነው ሲባል ወስነው ነው። ውሳኔ ሕይወት ላይ በጣም ትልቅ ተጽዕኖ መፍጠር የሚችለው ነገር ነው። ሰው ነፃ ፍቃድ አለው። በነፃ ፍቃዱ የመወሰን ሙሉ ስልጣን አለው። አንድ ሰው ለመኮነንም ለመጸድቅም የመጀመሪያ የሚጠበቅበት ውሳኔ ነው። ኃጢአትን የማድረግ ውሳኔ እኔ ካለኝ ምንም ጥያቄ የለውም፣ ውጤቱ ሞት ነው የሚሆነው። የቅዱሳን አባቶቻችንን ፍኖት ለመሄድ ደግሞ የሚወሰውን ሰው ካለ ደግሞ ምንም ጥያቄ የለውም። እስከ መጨረሻው ከጸና በምግባር በትሩፋት በሃይማኖት ከጸና ቤተክርስቲያኒቷ በምትለው ስርዓትና ሕግ ከሄደ መጨረሻ ላይ ያ ሰው የእግዚአብሔር መንግስት ነው የሚወርሰው ከቸርነቱ ከእግዚአብሔር ቸርነት ጋር በተጨማሪ ማለት ነው።
ስለሆነ የመጀመሪያው የምናየው ውሳኔ ነው። ዛሬ እኛ በህይወቶቻችን ላይ በጣም አደጋ እየፈጠሩብን ያለችው ወስነናቸው የምናደርጋቸው ነገሮች በቅድስና እንዳንከፈል የሚያደርጉን የምንጠቀማቸው አጠቃቀሞች፣ የምንውላቸው ውሎች፣ ከማን ጋር ነው የምንውለው የምናያቸው አጠቃላይ ሁሉ ማዕቀፉ የሚሆነው መጨረሻ ላይ ውሳኔ ነው። ለምን ሲባል ቅዱሳን የመጀመሪያ የህይወታቸው መርህ መወሰን ነው። ሐዋርያትም አሳይቶናል። አንደኛ ከሳቸው የምናየው ውሳኔ ነው። ከውሳኔ ባሻገር ደግሞ ሁለተኛ የምናየው ዓላማን በትክክል መረዳትና ማወቅ ነው። አባ በኪሞስ ምንም አይነት የማምታታት ህይወት አልነበረባቸውም። ህይወት እንደተረዱ ወሰኑ። ከወሰኑ በኋላ እስከ መጨረሻው በዓላማቸው ጸንተዋል። ከአባ በኪሞስ ህይወታቸው ምንድን ነው ካልን የእነሱ የቅዱሳን ህይወት ለእኛ መስታወት ነውና እንደ መስታወት ሁልጊዜ አይተናቸው ምንድን የጎደለኝ እግዚአብሔርን በምን ደስ ላሰኝም ማለት አለብንና ከአባ በኪሞስ የምንማረው አንደኛ ሃይማኖት ነው። ጽኑ የሆነ ሃይማኖት። መቼም ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ይላል መጽሐፍ ቅዱሱና አባቶቻችን አባ በኪሞስም ምንድን ነው የሚያስተምረን ሲባል ጽኑ እምነት ያስተምረናል። ጽኑ እምነትን ያንደበት ያይደለ የምላስ ብቻ ያይደለ ቅዱስ ጳውሎስ ልጁ ጢሞቴዎስ ምን ይለዋል? ግብዝነት የሌለበትን እምነት ባንተ ውስጥ አያለው ይላል እና አባ በኪሞስም የሚያስተምሩን ግብዝነት የሌለበት እንደው ክርስቲያን ነኝ ከማለት ያለፈ ጽኑ የሆነ እምነት አስተምረውናል። በፍጹም ልብ በፍጹም ሐሳብ እግዚአብሔርን ማመን እግዚአብሔርን መከተል አስተምረውናል። ሃይማኖት ነው መቼም ከአባቶቻችን መጀመሪያ የምንማረውና ሃይማኖት ይቀድማልና ሃይማኖት ያስተምረውናል። በዓለምና ከዓለም የሚባሉ ሁለት አይነት እይታዎች አሉ። እንግዲህ አሁን ሰው የሚለየው ራሱን ነው። አባ በኪሞስ የ58 ዓመት ተጋድሎ አድርገዋል ስንል የወሰኑት ውሳኔ ላይ በዓለም መሆንና ከዓለም በመሆን ላይ ነው የለዩት የወሰኑት ማለት። ምን ማለት ነው በዓለምና ከዓለም የሚለው ሲባል ክብር ይግባውና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በቅዱስ ወንጌል ላይ በዓለም ሳላችሁ መከራ አለባችሁ ብሎ ተናግሯል። አይዟችሁን የዓለምን አሸንፌዋለሁ ብሏል። እና ስለሆነ በዓለም መሆን ማለት ከእግዚአብሔር ጋር እየኖሩ ህይወታቸውና ግን መንገዳቸው ዓለም ውስጥ ነው፣ ግን እየተጋደሉ ነው የሚኖሩት። ገዳማያንን ስናያቸው ሲታዩ ምድራውያን ናቸው፣ ህይወታቸው ግን መላካውያን ናቸው። ይሄ ነው የመላእክትን ህይወት የቅዱሳን መላእክትን ህይወት ራሱ የሚመስሉ በጣም ብዙ ቅዱሳን አባቶቻችን እናያለን። ስለሆነ አንድ ሰው መጀመሪያ ውሳኔ የሚለውን ካየ በኋላ ምኑ ላይ ነው መወሰነው ሲል ከዓለም ነው በዓለም የሚለውን። በዓለም ከሆነ ጥሩ ነው። ከዓለም ከሆነ ግን ዓለም የራሷን ትወዳለች፣ ሙሉ ፍሬው ራሱ ዓለም ይሆናል። አባ በኪሞስ ያደረጉት ከዓለም የሚለውን አጥፍተው በዓለም ወደሚለው ህይወት ኑረው የእግዚአብሔርን መንግስት የወረሱ ታላቅ የተጋደሉ ታላቅ ቅዱስ አባት ናቸውና ሁለተኛ የምናየው ውሳኔዎቻችንን ምንድናቸው ከሚለው ባሻገር ጽናቶቻችንን ለወሰንባቸው ዓላሞች ምናሳያቸው ኮሚትመንቶች ምናሳያቸው ጽናቶች። እንግዲህ ያውላ በእባብ በዘንዶ እየተመሰለ ሲመጣ በጣም ጽናት ይጠይቃል፣ በጣም ይፈትናል። ተፈትነዋል። ስለሆነ ብዙዎቻችን ትንሽ ራስ ምታት ሲያገኘን ነው አይደል ሮጥ ማለት ወደ ኋላ መሸሽ ማምታታት ምናየውና በዓለም ከዓለም የሚለውን አንድ ሰው በትክክል ከተለየ በወሰነ ውሳኔው ላይ ጽናት ያስፈልጋል። ከዛ በመቀጠል አባታችን አባ በኪሞስ ምንድን ነው በህይወታቸው የሚያስተምሩን ስንል መታዘዝ ነው። ስንጀምር ታሪካቸውን እንዳልን በመታዘዝ ነውና በረከት የሚገኘው። ዛሬ ለወላጆቻችን የማንታዘዝ፣ ለመምህራኖቻችን የማንታዘዝ፣ ለካህናት አባቶቻችን የማንታዘዝ፣ ብዙ ላለቆቻችን የማንታዘዝ፣ ለመሪዎቻችን የማንታዘዝ ብዙ አመፀኛ ሰው ይታያል፣ ትዕቢተኛ ሰው ይታያል። እና አባቶቻችን ግን የሚያስተምሩን ራስን ዝቅ ማድረግ ነው፣ መታዘዝ ነው። በክርስትና ህይወት ውስጥ ቁልፉ መታዘዝ ነው አንዱ ብለናልና አባ በኪሞስም ሲጠሯቸው አቤት ሲልኳቸው ወዴት እያሉ እግዚአብሔርን በመልአኩ አድሮ ሲልካቸው እምቢ ብለው አያውቁምና መታዘዝ ያስተምሩናል። ዛሬም ወላጆቻችንን ሲጠሩን ልንታዘዝ፣ ለመምህራኖቻችንም ልንታዘዝ ይገባል። በአባ በኪሞስ ህይወት በእኒ ቅዱስ አባት ህይወት የምናየው ምንድን ነው ሲባል የህይወትን ዓላማ በትክክል መረዳት። ቅድም ካልናቸው ሐሳቦች ጋር በጣም ይታያሉ። እንግዲህ በዓለም ሳላችሁ መከራ አለባችሁ ያለን አምላካችን ክርስቶስ ደግሞ በዓለም ያለው ፈተና እንደሚያደርስ ካወቀ ቀጣይኒ ቅዱስ አባት አሳይቶናል። የህይወት ዓላማችን ምንድነው ሲባል የዋኖቻችንም ዋናው ሐሳብ ቅዱሳንን መምሰል ነው። ቅዱሳኑ ራሱ ባለቤቱን እግዚአብሔርን ስለመሰሉ ሰው የተፈጠረው ይሄን ህይወት ለማግኘት ነው። እንግዲህ ከማን ጋር ነው ውሏቸውን ያደረጉት ሲባል ከቅዱሳኑ ጋር እና ስለሆነ ለህይወት ዓላማቸው ለሚሆነው
ከማን ጋር ውለው የሚለውን ከማየት ባሻገር ለምንድን ነው የተፈጠርኩት የሚለው መልስ ሰጠዋል። ያን ስላዩ ሁሉን ትተው ዓለምን ንቀው ትተው ተከትለዋል እኒ ቅዱስ አባት። ስለሆነ የአዲስ ኪዳን ክርስትና በአጠቃላይ የአባ በኪሞስ ሕይወት የሚያሳይ 3 አምዶችን ነው። ይሄ ማለት ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 13 ላይ የገለጠው ነው። እምነት፣ ተስፋ፣ ፍቅር ነው። በአባ በኪሞስ ሕይወት ላይ እምነትን እንማራለን። ወስነው ሲገቡ አምነውት እግዚአብሔርን ነው የገቡት። በአባ በኪሞስ ሕይወት ላይ በዛ መከራ ውስጥ በዛ እያንዳንዱ ፈተና ውስጥ ደግሞ ተስፋ ነበራቸው። እምነታቸው ሲፈተንባቸው ተስፋ ቆርጦ አልተመለሱም። ሰይጣን ተስፋ ሊያስቆርጣቸው በጣም ጥሮ ነበረ። ስለዚህ አባት ግን ተስፋ የነበራቸው። ስለሆነ የአዲስ ኪዳን ክርስትና ከእምነት ባሻገር ቀጣዩ ያለው ምንድነው ሲባል ተስፋ ነው። መጨረሻ ላይ ፍቅር ነው። ያሁላ መከራ የተቀበሉት ያሁላ ነገር የሆኑት ምንም ጥያቄ የለውም ፍቅር እግዚአብሔርን አስበው ዓለምን ንቀው የእግዚአብሔርን ፍቅር ተረድተው ስለኖሩ ነውና እምነት፣ ተስፋ፣ ፍቅርን የምናይባቸው ቅዱስ አባት ናቸው። ስለነበረ አባታችን አብርሃም ሥላሴን እንዳስተናገዱ እንዲሁም ደግሞ አባታችን ሎጥ መላእክትን እንዳስተናገዱ ያው ብዙዎች በረከትን አግኝተዋል። እንግዳ መቀበልን በአዲስ ኪዳንም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 1 ጀምሮ ስናነብ እንደምናገኘው ወንድሞቼ ወይ እንግዳ መቀበልን አትርሱ ይላልና እንግዳ መቀበልን ያስተምረናል። እዚህ የተራቡ ማብላት፣ የተጠሙ ማጠጣት፣ የታረዙ ማልበስን እኛም በሕይወታችን ልንተገብረው ይገባል። የመጨረሻ ከአባታችን ከአባ በኪሞስ የምንማረው ምንድን ነው ከተባለ ስራ መስራትን ያስተምሩናል እና በቤተ ክርስቲያን አስተምሮ መቼም ክርስትና ስንፍናን አታስተምርም። የፈለገ መነኩሴ ብንሆን የፈለገ ጻድቅ ብንሆን አባቶቻችን የሚያስተምሩን ቅዱሳን ስራ ያስተምሩናል። ለዚህ ነው ብዙ ገዳማት አሁን በልማት ራሳቸውን እየቻሉ የምናያቸውና የእርባታ የከብት እርባታ ያረባሉ፣ ፍራፍሬ ያረባሉ። በብዙ መንገድ ብዙ ገዳማት በልማት ጎዳና ውስጥ ያሉት ከየት ተምረው ነው ሲባል አባቶቻችን ከቀድሞ ጀምሮ ክርስቲያን ስራ ፈት መሆን የለበትም እና ቅዱስ ጳውሎስም በኤፌሶን 3 ዓመት ሲኖር በእጁ እየሰራ ማንንም እንዳላስቸገረ ከማንም ወርቅም ብርም ልብስም እንዳልጠየቁ እናንተ ምስክሮች ናችሁ ይላቸዋል በዚህ በሐዋርያት ሥራ ምዕራፍ 20 ቁጥር 33 ላይ እና አባቶቻችን በእንዲህ አይነት ተጋድሎ ነው የኖሩት። ሊሰራ የማይወድ ቢኖር አይብላ እንዳለ ቅዱስ ጳውሎስ አባ በኪሞስም ዕለት ዕለት ካስተማሩን ትምህርት አንዱ ይህ ነው። 58 ዓመት ሲጋደሉ ሲኖሩ ሲሰሩ የነበሩት ቅድም በሕይወታቸው ያላነሳ ነው ምንድነው? ቁጭ አላሉ። ጸሎቱ፣ ስግደቱ፣ ምጽዋቱ ምኑ እንዳለ ሆኖ የሚመጸውቱት ከየት አምጥተው ነው ከተባለ አገልግል እየሰሩ ይሸጡ ነበር ይለናል። ስንክሳሩም ስናነብ አገልግል እየሸጡና አባቶቻችን ሐዋርያትም እንዲሁ ነው። እነ ቅዱስ ጳውሎስ ቀን ቀን ወንጌል ያስተምራል፣ ማታ ማታ ድንኳን እየሰፋ ይሸጥ ለድሆች ይመጸውታል። አባ በኪሞስም በዚህ አይነት መንገድ ነው የኖሩት። ክርስትና ደግሞ ስንፍናን በፍጹም አታስተምርም። ቤተ ክርስቲያን አሁንም የትኛውም ገዳም ብንሄድ አባቶቻችን ከጸሎታቸው ጎን ለጎን ስራ ይሰራሉ። እና አባ ዮሐንስ ሐጺር እንቅብ እየሰራ ይሸጥ እንደነበረ ታሪኩ ይነግረናልና አባ በኪሞስም አገልግል እየሸጠ ለድሆች እየመጸወተ ይኖር ነበረና ሊሰራ የማይወድ ቢኖር አይብላ ስለሚል ወንጌል አባቶቻችን ስራ ፈትነትን አላስተማሩንም። አባ በኪሞስ በሕይወታቸው ካስተማሩን ከብዙ በጥቂቱ ይህንን ይመስላል።